አምልኮ እየተቀበለ ነው ድንጋዩ? አይ ዊንታና እኮ ለምን መስዋዕት ለማን ነው የሚገባው? ለአንድ አምላክ ነው የሚገባው። ለምንድን ነው እሱ ላይ ያፈሰሰበት? ዘይት ለምንድን ነው ያፈሰሰበት? እያመለከው ይሆን? አይ እሺ ልጨምርልሽ ልሂድልሽ። ኢያሱ 24 26 ላይ ያውጣላት። መጽሐፈ ኢያሱ ምዕራፍ 24 ቁጥር 26 ኢያሱ ምዕራፍ 24 ቁጥር 26 ላይ ኢያሱም ይህን ቃል ሁሉ በእግዚአብሔር ሕግ መጽሐፍ ጻፈ። ታላቁን ድንጋይ ጥንት የነበረውን ቅድም ያየሽውን ድንጋይ ወስዶ በእግዚአብሔር መቅደስ አጠገብ ከነበረው ከአድባሩ ዛፍ በታች አቆመዋል። ማንን ያቆመው? ማንን ያቆመው? ዊንታና ታላቁን ድንጋይ አቆመው። ከዛ በኋላ ቁጥር 27 ላይ ይላል ኢያሱም ለሕዝቡና አለ የተናገርነው የእግዚአብሔር ቃል ሁሉ ሰምቷልና ይህ ድንጋይ ይመሰክራል አለ። ማን ነው የሰማው? ሰምቶ የሚመሰክረው ማን ነው? ድንጋዩ ማለት ነው። ድንጋዩ ይሰማል? ጆሮ አለው? አይ ማለት እነሆ የተናገረን የእግዚአብሔርን ቃል ሁሉ ሰምቷልና ይህ ድንጋይ ይመሰክርብናል። ሰምቷል። በቃችሁ ሰምቷል። ያ ድንጋይ ሰምቶ ይመሰክራል አለ። ድንጋዩ እንዴት ነው የሚመሰክረው? ሰምቶ ዘይት ያፈሱበታል፣ መስዋዕት ያቀርቡበታል፣ ምን ያደርጉበታል? ምን ተአምር ይሆናል። እሺ ወደ ማን ነው የሚጸልየው? ሰው ሲጸልይ ወዴት ነው የሚጸልየው? ወደ ድንጋዩ ነው የሚጸልየው? አይደለም። ሰው ሲጸልይ አይ ወደ እግዚአብሔር ነው። አንደኛ ነገሥት ምዕራፍ 8 ቁጥር 48 አውጣላት። ወደ ድንጋዩ ነው ሰዎች የሚጸልዩት። እንግዲህ ለድንጋዩ ነው ካልሽኝ እኔ አላውቅም። ለድንጋዩና ወደ ድንጋዩ ልዩነት ካለው እንረዳለን። አንደኛ ነገሥት ምዕራፍ 8 ቁጥር 48 አንደኛ ነገሥት ምዕራፍ 8 ቁጥር 48 በማረኳቸው ተከታታይ በማረኳቸው በጠላቶቻቸው ሀገር ሳሉ በልባቸውና በፍጹም ነፍሳቸው ወደ አንተ ቢመለሱ ለአባቶችም ወደ ሰጠው ወደዚህ ምድር ወደ መረጥከው ከተማ ለስምህ ወደ ሰራሁት ቤት ቢጸልዩ አለ። ወደ ማን ቢጸልዩ አለ? በስምህ ወደ ሰራሁበት ቤት። ቤት ውስጥ ምን አለ? ቤት ውስጥ ምን አለ? ቅድም ያየሽው ታላቁ ድንጋይ አለ። ስለዚህ ወደ ማን ነው የሚጸልዩት? ወደ ማን ነው የሚጸልዩት? ወደ አምላክ ነው የሚጸልዩት። ወደ ቤት ወደዚህ ቤት ወደ ሰራሁት ቤት አለ። ቤቱ ምንድነው አለ? ድንጋይ ነው ብሏል ቅድም። ድንጋይ ነው። ይህ ድንጋይ የአምላክ ቤት ነው ይላል ዘፍጥረት ላይ እንድንድገመው ራሱ ዘፍጥረት 28 22 ላይ ያወጣላት። ዘፍጥረት 28 22 ላይ ያወጣላት ድገመው። ዘፍጥረት 28 22 ላይ ያ ጀማ ተመልከቱት። ለሐውልት የተከልኩት ይህ ድንጋይ የእግዚአብሔር ቤት ይሆናል አለ። ይህ ድንጋይ የእግዚአብሔር ቤት ይሆናል አለ። ድንጋዩ የእግዚአብሔር ቤት ነው አለ። ኦኬ አንደኛ ነገሥት ምዕራፍ 8 ቁጥር 48 ላይ ደግሞ ምን አለ? ወደዚህ ቤት ቢጸልዩ አለ። ወደ ድንጋዩ ማለት ነው ቢጸልዩ አለ። ጸሎታቸውና ልመናቸውን በማደሪያ በሰማይ ይሰማል። ወደ ድንጋዩ ቢጸልዩ፣ ወደ ቤቱ ቢጸልዩ አለ። ወደ ድንጋዩ ልቀጥል። መዝሙረ ዳዊት ምዕራፍ 5 ቁጥር 7 መዝሙረ ዳዊት ምዕራፍ 5 ቁጥር 7 ይታይሻል እዚህ ጋር። እኔ ግን በምሕረት ብዛት ወደ ቤት እገባለሁ፣ አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ አለ። ወደ ምን እሰግዳለሁ አለ? ወደ መቅደስ። መቅደስ ውስጥ ማን አለ? ታላቁ ድንጋይ የለም አለ። አንድ ልጨምርልሽና በቃ ወደ ሐሳቡን እንጠቅልለው። መዝሙረ ዳዊት ምዕራፍ 138 ቁጥር 2 መዝሙረ ዳዊት ምዕራፍ 138 ቁጥር 2 ላይ ታይሻል። በመላእክት ፊት እዘምራለሁ፣ ወደ ቅዱስ መቅደስም እንላለሁ አለ። እሰግዳለሁ። ለምንድን ነው ለመቅደስ የሚሰግደው? ትእዛዝ ስለሆነ ነው። በቃ ለመቅደስ ለድንጋይ አይደለም። ወደዛ ስግደት የማን ነው? ለማን ነው ስግደት የሚገባው? ለእግዚአብሔር ነው። ታዲያ ለድንጋይ እንዴት ይሰገዳል? ለድንጋይ ትሰግዳላችሁ እናንተ? አይ አንሰግድ። ይኸው ወደ አለ እኮ እዚህ ጋር ወደ ምን እሰግዳለሁ አለ? ወደ ቅዱስ መቅደስ እሰግዳለሁ አለ። ስለዚህ መልሱን ልንገርሽ፣ ለሌላ ጊዜ ትምህርት እንዲሆንሽ ነው። ወደና ለልዩነት አላቸው።
እስቲ ድገሚልኝ ዊንታና። እኮ ትእዛዝ ነው ያልኩህ እኮ ለዛ ነው። ወደ ነው የሚለው ወደ ነው እኮ የሚለው ላይ እኛ የምንሰግደው ለአላህ ነው፣ ግን የምንሰግደው ወደ ካባ ነው። ወደ ካባ ነው እንጂ ለካባ አይደለም የምንሰግደው። አንቺ ስግደት ስትሰግጂ ወደ ምስራቅ ነው፣ ወደ ምዕራብ ነው፣ ወደ ሰሜን ነው፣ ወደ ደቡብ ነው የምትሰግጂው? ዊንታና በየትኛውም ቦታ በሆነ ወደ አምላኬ። ስለዚህ ወደ ምስራቅ መስገድ ትችላለሁ እኔ ከፈለኩኝ። ከፈለሽ ወደ ምስራቅ መስገድ ትችላለሽ። አሁን እኮ አንተ ማለት ነው ያልገባህ ነገር ወደ ፈለግከው አቅጣጫ ብትሰግድ ለፈጣሪ ወደ ምስራቅ መስገድ እችላለሁ እኔ ለምሳሌ እችላለሁ ወይ ዊንታና? ወደ ፈለኩት ከተባለ ወደ ምስራቅም ወደ ደቡብም ወደ ምን መስገድ እችላለሁ? ወደ ታዘዝክበት ነው የምትሰግደው እኮ። አይ ወደ ፈለኩት መስገድ ትችላለሽ። አሁን ለአንቺ የምትሰግጂው ወዴት ነው? ወደ ምስራቅ ነው? ወደ ሰሜን ነው? ወደ ደቡብ ነው? ወዴት ነው የምትሰግጂው? ለምን ነው ጥያቄ የምጠይቀኝ? እኔ አስጠይቀኝ በቃ ጥያቄ መልስልኝ። ነው አይ ይኸውልሽ፣ እኔ አሁን ለምሳሌ ወደ ምስራቅ መስገድ እችላለሁ ወይ ነው ጥያቄ። አዎ በይኝ፣ አይዞሽ። እሺ ለምን መሰለሽ ወደ ምስራቅ መስገድ ይቻላል፣ ግን ለምስራቅ መስገድ ይቻላል? ለምስራቅ መስገድ ይቻላል? አይቻልም። የሚሰገደው ለፈጣሪ ብቻና ብቻ ነው። ግን ወደ ምስራቅም እንግዲህ በእኛ ደግሞ ወደ ካባ ነው የምንሰግደው፣ ለካባ አይደለም የምንሰግደው። ወደ ካባ እንሰግዳለን፣ ግን ለካባ አይደለም የምንሰግደው። ካባ ምንድነው? ቂብላ ነው፣ ፖይንት ኦፍ አዶሬሽን ነው፣ ዳይሬክሽን ነው፣ ራሱ አቅጣጫ ነው። ኢብራሂም መጨመር የምትፈልገው ነገር ካለ ጨምር። አይ ኡስታዝ ጀዛከላሁ ኸይር ጀዛ። ሐሳቡን አጠቃለውና ትቀጥላለች። ያው ኡስታዝ ገልጾላችኋል። መጀመሪያ ማወቅ አለባቸው ክርስቲያን ወገኖቻችን ካዕባ ማለት ቤት ነው። እሺ መስጊድ ነው ማወቅ ያለባቸው። ግን ከሌላው መስጊድ የሚለየው ነገር ምንድነው ከተባለ የገነቡት ነቢያት ናቸው። ማን? ኢብራሂምና ኢስማኤል። ሲቀጥል ደግሞ የት ነው ያለው? የመጀመሪያው መስጊድ ነው። ካዕባ የመጀመሪያው መስጊድ ነው። ማስረጃ ተመልከቱ። እንደዚህ ይላል ሱረቱል ሐጅ ላይ አምላካችን ታሪኩን አስቀምጦልናል እንዴት እንደተገነባ ማለት ነው። አብርሃምና ኢስማኤል ጌታችን ከኛ ተቀበል አንተ ሰሚና አዋቂ ነህ እያሉ ከቤቱ መሰረቶች ከፍ ባደረጉ ጊዜ አስታውሳለህ። ስለዚህ ካዕባን ገነቡ። ካዕባ ማለት አራት ማዕዘን ነው። እሺ ቤት ነው። ላሳያችሁ ራሱ ቤት ኖርማል በቃ ላሳያችሁ። ይሄ ሀጀር አስወድ ነው። ይሄን ማያችኋ ካዕባ በቃ ይሄ ቤት ነው፣ የተገነባ ቤት ነው። ከዛ በአንደኛው ኮርነር ወይም ደግሞ ሀጀር አስወድ እንደዚህ ካዕባ እንደዚህ ነው። ግን በሩክን የማን ወይም በየመን በኩል ባለው አቅጣጫ መሰረት አንድ ድንጋይ አለ። እርሱ ምንድነው? ሀጀር አስወድ ይባላል። ጥቁር ድንጋይ ነው። ቤቱ መሰረት ላይ ቤቱ ሲገነባ ወይም ደግሞ ምሰሶ ሲወጣ የተቀመጠ ድንጋይ ነው። እሺ ድንጋይ ነው። ድንጋይ ደግሞ በእስልምናችን ቅድም ተጠቅሶልሻል፣ አይጠቅም፣ አይጎዳም። ዑመር ረዲየላሁ ዐንሁ ተመከች ምን እንዳለ ያው ኢነከ ሀጀው ላተንፈው አንተ ድንጋይ አጠቅም አትጎዳም፣ ድንጋይ ነው። ኦኬ ግን ልዩ የሚያደርገው ምንድነው? ከጀነት ወርዶ ሲቀጥል ደግሞ የት ነው ያለው? የተከበረው መስጊድ ላይ ነው ያለው። እኛ እሱን አናመልክም። የምናመልከው ተመከች ማን እንደምናመልክ አምላካችን እንደዚህ ያለ ተከበረ ቃው ላይ ፈልያዕቡዱ ረብ ሀዘል ቤት አለ። ስለዚህ አለ አምላካችን ምን አለ? ስለዚህ የዚህን ቤት የካዕባን ጌታ ይገዙ። ማንን ይገዙ? የካዕባን ጌታ እንጂ ካዕባን እንገዛ። ሙስሊሞች የምንገዛው ግን የካዕባን ጌታ የሰዎችን ጌታና ሁሉን ነገር የፈጠረውን ጌታ ነው እንጂ ለሰዎችም ለካዕባም አንገዛም። እኛ የምንገዛው ደግሞ የካዕባን ጌታ እሱም አላህ ሱብሓነሁ ወተዓላ ብቻ የምንገዛው ማለት ነው። ኦኬ ሲቀጥል መሳሙ ተነስቷል። መሳሙ ብለሽ አስተችም እኛ ጀመር ከሀጀር አስወድ መሳም አምልኮ አይደለም። ሲቀጥል መሳሙ ራሱ አምልኮቱ ለአላህ ነው የሚሆን። ለምን መሰለሽ? አላህ ቤቱን ካስገነባ ወይም ኢብራሂምና ኢስማኤል ቤቱን ከገነቡ በኋላ ተናገረ። ምን ብሎ ተናገረ? ሰዎች ሁሉ ጥራቸው አለ አምላካችን። ተመከቱ ያው አልነውም በሰዎች ውስጥ በሐጅ ትእዛዝ ጥራ አለ አምላካችን። አምላካችን ምን አለ? ለኢብራሂም ሰዎችን ጥራቸው አለ። ወደ መጀመሪያው መስጊድ መጥተው እኔን ያምልኩኛል አምላካችን። ያው እግረኞች ከየሩቅ መንገድ በሚመጡ ከስታ ግሞች ላይ ሆኖ ይመጡሃል። ለእነሱ የሆኑ ጥቅሞች ይጣዱ ዘንድ በታወቀኖች ውስጥ ይመጣሉ። በቃ ስለዚህ አምላካችን አዘዘ። ሰዎች ሆይ አለ እኔም መታችሁ ወደ መጀመሪያው መስጊድ አምልኩ ብሎ አዘዘ ማለት። ስለዚህ ሰዎች ምን እናደርጋለን? የአምላካችንን ጥሪ ሰምተን ወደ ተከበረው መስጊድ አምላካችን እናመልካለን ማለት ነው። ኦኬ ተመከቻ አንድ መጽሐፍ ጨምልሽ ነው ይሻለ ጨርሳለሁ። ኢክማል ሙዓሊም ተመከቱ መጽሐፉ እንደዚህ ይላል። ኢነ ተቅቢል الحجر الاسود ሐጀርን ወይም ከሐጀር አስወድ መሳም ለይሰ ኢባደተን ለሁ ሐጀር አስወድን ማምለክ አይደለም። በል ሊላሂ ተዓላ በል አላህ ማምለክ። ማንንም ማምለክ አላህ ማምለክ። ለምን? የአምላካችንን ጥሪ ሰማን። አምላካችን ያዘዘን ነገር ሰምተን ኢባዳውን ፈጸመ፣ እሱን አመለክን። ይሄን ይመስላል። ኡስታዝ ይቀጥል። ጀዛኩሙላህ። ኢምራንዬ ለዊንታናዬ የምታሳየልኝ አንድ ነገር አለ። ልኬልሃለሁ። ራሱ አጅሩል አስወድ የሚባለው ወይም ደግሞ ጥቁሩ ድንጋይ የሚባለው ኦልሞስት የቤቱ መሰረት የነበረና አሁን ተሰባብሮ ሽርፍራፊ ነው ያለው። ይሄ እቃው አሁን ብዙ ሰዎች የሚመስላቸው ነጭ ነገሩ ነው የሚመስላቸው። ነጭ ነገሩ ራሱ ማስቀመጫው ነው እንጂ እሱ አይደለም ራሱ። አንዴ ኢምራን ራስን ትልቅ ላይ አድርግና ልኬልሃለሁ።
ይኸውልህ እዛ ያለው እንደዚህ ነው። ዊንታናዬ እዩ፣ ተሰባብረው ሁላችሁም እዩት። ያጀማ ሁላችሁንም ይጠቅማቸዋል። ተሰባብሮ ያለ ጭርፍራፊ ድንጋይ ነው። ይላችሁ ይታያቸው። ውስጡ ያለው ይሄ ነው እንግዲህ የሚታየው ከውጭ ስለሚታይ ነው እንጂ ውስጡ ያለው ይሄ ነው። ያጀማ ይታያችኋል። የተሰባበረ ድንጋይ ነው ይሄ። አሁን እስቲ ድገሙ፣ አሳያቸው። ይኸው ይታያችኋል። ይሄ እቃው ነው። ይሄ የሚታያችሁ ነጭ ነገሩ እቃው ነው። ውስጥ ነው ያለው። ይሄ ራሱ ማለት በማለስለሻ እንትን ተብሏል። ግን ውስጥ ድረስ ያለው ውስጥ ያለው ይሄ ነው። እቺ ናት እንግዲህ ትንሽ አይታያችሁም? አይታይም? አረ ጃቢሮ አትጥፋብን። ተቸገረን እኮ ለሶስተኛ ጊዜ ነው አሁን። ይሄ ጃቢር እንግዲህ ሊዘረግፈን ነው። ጃቢር ስልክ ገብቶበት ነው እንጂ እስከዛው ቀጥሎ እስከዚህ በሐሳብ ደረጃ ምን እንቀጥላለን? ለዊንታና ልናሳያት ነበር። ጃቢርን ደውሉለት እና እንትን በሉት፣ ሊዘረግፈን ነው። አየው ኡስታዝ ቆይ ልደውልለት ነገር ነው። እንደዛማ ቢሆን እኮ ይሄ ሁላ ህዝብ ይሰልማል መሰለሽ እንዴ? ፈጣሪ የፈጠረውን በሰማይና በምድር በመካከላቸው ያለውን የፈጠረው የዓለማቱን ጌታ ከሆነ የማይመለከው በኢስላም እንዴት ነው ሰው ከክርስትና እየጎረፈ ያውላ የሚመጣው? ከአይሁድ እየጎረፈ የሚመጣው እንዴት ነው? አይሁዳኖች ለምንድን ነው ሙስሊሞች የሚያመልኩት አንድ አምላክ ነው ብሎ የሚያምኑት? ጥንት የነበረውን የአብርሃምን አምላክ ነው የሚያመልኩት ለምንድን ነው የሚሉት? እነሱ አንድ በእምነታቸው ውስጥ ሌላ አምላክ ነው ባዕድ አምላክ ነው ብሎ አይደለም የሚሉት። እንደዛ ብሎ እንትን ይላቸው። ለምንድን ነው የስላሴ አማንያን ወይም ክርስቲያኖች እንደዛ የሚሉን? ከአይሁዳኖች ጋር በኋላ የመጣ ትምህርት ነው ስላሴ ትምህርት ማለት ነው። በሶስት አካላት የሚመለክ አንድ አምላክ አለ ብለዋል። ትራዩን ጋር የሚባል ነገር አለ። አንድም ሶስትም ይሆን እንዛ አዱ ሰለስቱ ወንዝ ሰለስቱ አዱ ይሴሊሱ በአካላት ወይ ተዋዱ በመለኮት የሚባል እንዲህ አይነት ነገር ትምህርት ስላለ እኛ ግን በኢስላም አስተምሮት አምላካችን አላህ በማንነትም በምንነትም አንድ ነው ብለን ነው የምናምነው። ስለዚህ ያንን አንድ ብለን ስለምናምለክ ከአይሁዳኖች ጋር ይመሳሰላልና የምታመልኩት አምላክ ሌላ አምላክ ነው ይላሉ ክርስቲያኖች። ለምን ሲሏቸው ከነሱ አምላክ ጋር ስለማይመሳሰል። እሺ አይሁዶች ሲላቸው አይሁዶች ከኛ ጋር ነው ይላሉ። አይሁዶች አንድም ሶስትም ብለው ይላሉ አይሉም። የትኛውም አይሁድ እንደዛ ብሎ አያምንም። አንድ አምላክ አለ ነው 1% ነው ብለው ነው የሚያምኑት። 3% የሚባል ነገር በስላሴ አያምኑም አይሁዶች። እሺ አውጣላቸው፣ አሳያቸው። አሁን ይታያል ሐበይቢ ይታያቸዋል። ያ ጀማ ይታያል። ማሻአላ ቀጥሎ ኡስታዝ ይታያል። ይሄ ነው እንግዲህ ተሰባብሮ ያለ ድንጋይ ነው። ይሄ ነው እንግዲህ አንድ ወጥ እንኳን አይደለም፣ ግን ይሄ እቃው ነው። ይታያቸዋል። ነጩ እቃው ነው። ውስጡ ያለው ደግሞ ምንድነው? እዛ ጋር ውስጥ ነው ያለው እሱ። ውስጥ ደግሞ ያለበትን አሳያቸው። ይሄ እቃው ይሄ ነው። ድንጋዮቹ ተሰባብሮ ቁጭ ያሉ ናቸው እንደዚህ። ይሄ እንዴት ይመለካል ስታስቡት ማለት ነው። ይሄንን የሚያመልክ ሰው እኔ ትዝ ብሎኝም አያውቅም ራሱ ላይ ወፍቀኝ ኢንሻአላህ። የአምልኮ ክፍል አይደለም ነው ጥያቄው። የአምልኮ ክፍል ነው ወይ? መሳም የአምልኮ ክፍል ማን ያደረገው? እንደዛ ከሆነ እኮ ጉዳችሁ ነው የሚፈላው። ፈጣሪ እንዴት ይሳማል ራሱ? መሳም የአምልኮ ሀቅ ነው ወይ? እና የኔ መስላል። እናመሰግናለን። ጨርሰናል። ለመጨመር ያክል ኡስታዝ መርዋን የሚባል ግለሰብ በእንትን መቶት አለብን እንዴ? ካስታወስክ ራሱ ይሄ ምንድነው? በመድፍ እኮ መቶት ነበር በድሮ ጊዜ አይደል? ጦርነት እና እሺ አምላክ በመድፍ ይመታል እንዴ? ክርስቲያን ወገ ሲቀጥለው ቤቱ ራሱ ይገነባል። ከአባ እኮ ብዙ ጊዜ ተገንብቷል። ኢብራሂም ገነባ። በነቢያችን ጊዜ እየፈረሰ እየተገነባ አምላክ ሊባል ይችላል። ቢላል ራሱ ላይ እና ከአባና ጥቁሩ ድንጋይ ያምታታሉ ሰዎች። አሁን ከአባ የሚባለው ነገር ልክ እንትን ይመስላቸዋል። እሱን አሳያቸው። ስለ ከአባ 4 ማዕዘን ነው ያለው። ያላ ቤት ነው። ውስጡን ከፈለጋችሁ ልናሳያችሁ እንችላለን። ምንም ነገር የለውም። ምንም ስዕል የለውም፣ ምስል የለውም፣ ምንም ነገር የለውም። በቃ ያላህ ቤት ነው። አምልኮ የሚፈጸምበት ቤት ነው። በቃ ልክ ሌላ መስጊድ ጋር ስትሄዱ ያለው ነገር ነው። ሰው ገብቶ የሚሰግድበት ነው። ሌላ ነገር የተለየ ነገር የለም። ይታይሻል። ይኸው ምንም ነገር የለውም። ይሄ ካባ የሚባለው ይሄ ነው እንግዲህ 4 ማዕዘኑ ማለት ነው። ካባ ማለት ራሱ ኪዩ ማለት ነው። ራሱ ትርጉሙ ባለ 3 ቅጥ ማለት ነው። ዊዝ ሌንግዝ ኤንድ ሃይት ማለት ነው ትርጉሙ። ርዝመት ስፋትና ተከቴ ይታይሻል። ስከፍቹ ምንም ይሄ በጨርቅ ነው የኛው የተሸፈነው አይደል? ጨርቅ ነው አይደል? ሀጅ ያደረጋችሁ ሰዎች ጨርቅ ነው የጥቁር። ይሄ ሲከፈት ይሁን ይሄንሽ
የተገነባ ጀመን የሐጅ ጊዜ ራሱ ነጭ ይለብሳል እኮ አይደል? የሐጅ ጊዜ ነጭ ልብሱ አለቀ። ድንጋይ ነው እንደዚህ ማለት ነው። ግን ያው ልዩ የሚያደርጋቸው ያጀማ ማወቅ ያለባቸው አንደኛ የመጀመሪያው መስጊድ ነው። የመጀመሪያ አወሉ በይቲን ውዲዐ ሊናስ ለመጀመሪያ ጊዜ የተገነባው የአምልኮ ቦታ ነው አንደኛ። ሁለተኛ ደግሞ ነቢያት ነው የገነቡት። ይሄን ያዙልኝ። ቀጥሉ ኡስታዝ። የአላህ ቤት እያንዳንዱ መስጊድ የአላህ ቤት ነው። በእኛ በኢስላም አምልኮ የሚፈጸምበት ማለት ነው የአላህ ቤት ነው ራሱ። ያው ባዩሽ መስጊድ ብትሄጂም ካቴድራል ጋር ያለው መስጊድ ጋር ብትሄጂም አንዋር መስጊድን ብትሄጂም ሁሉም የአላህ ቤት ነው ለኛ አምልኮ እስከፈጸምን። ሲጀመር መስጊድ ማለት ራሱ መስጂድ የሚለው የአረብኛ ቃል መስገጃ ማለት ነው ትርጉሙ። ስጁድ ማለት ስግደት ማለት ነው ትርጉሙ። መስገጃ ማለት ነው፣ ሌላ ነገር የለውም። ይሄን ይመስላል። ስለ ታቦት የነበረውን ሌላ ቀን እናስተላልፈው አይደል? ሰዓት የለህም ኡስታዝ? አይ ጃቢር ነው የሚወስነው። ጃቢር አይ ቲንክ ፈቃደኛ የሚሆነው ሰዓቱ ገና እኮ ነው። ኡስታዝ መቀጠል ትችላላችሁ። ፈቃደኛ አይደለም። ሪፖርት እየተደረገ ነው። ትሄድበታለህ። እንደዛ ሻል። አይ እሱ ነገር ቢቀርም ችግር የለውም። ራሱ እኛ የራሳችንን አመለካከት ብናስቀምጥስ በቃ እንደዛም ይቻላል ማለት ሐሳቡን ነገራችሁ እንደዛ ነው። ምክንያቱም እንትን ነው የሂላፍ ነገር እንዳያመጣ። በእኛ ታቦት የሚባል ነገር የለም። በኢስላም ታቦት የሚባል ታቦት የለንም እኛ። ግን ስለ ታቦት ኮንሴፕት ቁርአን ላይም አለ። ቁርአን ላይ አለ ስለ ታቦት ማለት ነው የሚለው ነገር እናያለን። ራሱ መጀመሪያ የሆነ ነገር እንበለ። ጽሌ ማለት ሰሌዳ ማለት ነው። ያዙልኝ፣ የግዕዝ ቃል ነው። ጽሌ ማለት ሰሌዳ ፊደል ማለት ነው ትርጉሙ። የጽሌ ብዙ ቁጥር ደግሞ ጽላት ማለት ነው ትርጉሙ። ጽላት ማለት ሲምፕሊ ሰሌዳ ማለት ነው፣ ሰሌዳዎች ማለት ነው። በነጠላ ስታረጉት ጽሌ ማለት ነው። አመሰግናለሁ። እሺ ገና ዳር እንኳን አትጥፊ። ልብ አድርጉ፣ ደግምላችኋለሁ። ጽሌ ማለት ሰሌዳ ማለት ነው፣ ፊደል ማለት ነው፣ የግዕዝ ቃል ነው። ጽላት ማለት ደግሞ ፊደሎች ማለት ነው። በቁርአን ውስጥ በሱረቱል አዕራፍ ምዕራፍ 7 ቁጥር 145 ላይ ምን ይላል? እስቲ አስቀምጥላቸው። ጥቅስ እያየን እንሂድ። በሱረቱል አዕራፍ ምዕራፍ 7 ቁጥር 145 ላይ እንዳከኝ ኡስታዝ ሱረቱል አዕራፍ ምዕራፍ 7 ቁጥር 145 ላይ ስለ ጽላት ትንሽ ልንገራቸው። ጽላት ማለት ሰሌዳዎች ማለት ነው። ሱረቱል አዕራፍ ምዕራፍ 7 ቁጥር 145 ላይ ላይ ከነገር ሁሉ ግሳጼና ለነገር ሁሉ ማብራራት ጻፍንለታል። አያችሁት? ሁለት ነገር ነው የሚያወራው። ለነገር ሁሉ ግሳጼ እና በሰሌዳዎች። አሁንም ያው እያጋጠመን ነው። ተመልሶ የኔትወርክ ነገር ነው። ቀጥሉ ኡስታዝ፣ ቀጥሉ። ኦሪት ዘጸአት ምዕራፍ 24 ቁጥር 12 ላይ ግባ። እንግዲህ ጽላት ማለት ምንድነው ብያቸዋለሁ? ሰሌዳ ማለት ነው። ፊደል ማለት ነው ትርጉሙ። ጽላት ፊደሎች ማለት ነው። ጽሌ ከሚለው ቃል ነው የመጣው። ጽሌ ማለት በግዕዝ ሰሌዳ ማለት ነው። ኦሪት ዘጸአት ምዕራፍ 24 ቁጥር 12 ላይ ይታያቸዋል። እግዚአብሔር ሙሴን ወደ እኔ ወደ ተራራ ውጣ፣ በዚያ ሁን፣ እርሱን ታስተምር ዘንድ እኔ የጻፍኩትን ሕግና ትእዛዝ የድንጋይ ጽላት እሰጥሃለሁ አሉ ይላል። ጽላት ላሁት ማለት ጽላት ማለት ነው። እሰጥሃለሁ አለ። የጽላት ማስቀመጫ ምን ይባላል? ታቦት ይባላል። ታቦት ማለት ማህደር፣ ሰገባ፣ ሳጥን፣ ማደሪያ ማለት ነው ትርጉሙ። ልብ አድርጋችሁ ያዙልኝ። በቁርአን ላይ ታቦት የሚል ቃል አለ ወይ? አዎ። የጽላቱ ማስቀመጫ አለ ወይ? አዎ። ሱረቱ በቀራ ምዕራፍ 2 ቁጥር 248። እኛ ታቦት የለንም፣ ግን ስለ ታቦት ያወራል ቁርአን። እኛ ጽላት የለንም፣ ስለ ጽላት ያወራል ቁርአን። ቁርአን ስለ መና ያወራል፣ ግን መና የለንም በአሁን ሰዓት። ቁርአን ስለ ድርጭት ያወራል፣ ድርጭት ግን የለንም እኛ። በጣም ሰፊ ልዩነት አለው ራሱ ማለት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 248 ላይ ነብያቸው ለነርሱ የንግስና ምልክት ከጌታቸው የሆነ እርጋታ የሙሳ ቤተሰብና የአሮን ቤተሰብ ከተዉት ቅርስ በውስጡ ያሉበት መላእክት የሚሸከሙት ሆኖ ሳጥን ለሚለው ቃል የተቀባው አረበኛው ታቡት የሚል ቃል ነው የሚጠቀመው። ታቦት ማለት ነው። ተመሳሳይ ነው ትርጉሙ። ሳጥን ማለት ነው ትርጉሙ። ሳጥን በሚል ቃል በቁርአን ውስጥ ብዙ ቦታ ላይ መጥቷል። ሱረቱ ጣሃ ምዕራፍ 20 ቁጥር 39 ላይ ይገባላችሁ። ሱረቱ ጣሃ
ሱረቱ አጣሃ ምዕራፍ 20 ቁጥር 39 ላይ ምዕራፍ 20 ቁጥር 39 ላይ ምን ይላል እዚህ ጋር? ሕፃኑንም በሳጥኑ ውስጥ ጣዩ አላት። የሙሳ እናት ናት። ሙሳ በሳጥኑ ውስጥ አድርጋ ጥለዋለች ራሱ። ሳጥኑን በባህር ላይ ጣዩ፣ በባህር ዳርቻም ይጣላል ብለው አላት ይላል። ስለዚህ በሳጥኑ ውስጥ ጣዩ ሲላት ሳጥን ለሚለው ቃል የገባው አረብኛው ታቦት የሚል ቃል ነው። ስለዚህ ታቦት ምን ማለት ነው ተብላችሁ ብትጠይቁ ሳጥን ማለት ነው ትርጉሙ። እኔ ቤቴ ውስጥ ያለው እንትን ታቦት ነው የሚባለው። ኖህ የሰራው መርከብ ራሱ አርክ ይባላል። በግዕዝ ባይብል ላይ ብትመለከቱት ታቦት ብሎ ነው የሚያስቀምጠው። ታቦት ማለት ሲምፕሊ ሳጥን ማለት ነው፣ ሌላ ነገር አይደለም። ቤቴ ውስጥ ያለው ሳጥን ታቦት ይባላል በግዕዝ ማለት ነው። በአረብኛ ብትመለከቱት ታቦት ይባላል። ታቦት ማለት ማስቀመጫ ነው። አሁን ብሉይ ኪዳን ላይ ያለውን ስለ ታቦት ምን ብሎ ስራ ብሎ እንዳዘዘው እንመለከታለን። እሺ ቀጥል። እንትን ላይ ኦሪት ዘጸአት ምዕራፍ 25 ቁጥር 10 ኦሪት ዘጸአት ምዕራፍ 25 ቁጥር 10 ኦሪት ዘጸአት ምዕራፍ 25 ቁጥር 10 እዚህ ጋር ያያችሁት ከግራር እንጨት ታቦቱ ይስሩ፣ ርዝመቱ 2 ክንድ ተኩል፣ ወርዱም 1 ክንድ ተኩል፣ ቁመቱም 1 ክንድ ተኩል ይሁናል። ከዛ ቁጥር 5 ላይ ዘዳግም 10:5 ላይ 10:5 ላይ ኢትዮጵያ ውስጥ ታቦት የለም። በነገራችን ላይ የምነግራችሁ ነገር እሱን ነው ያለው። ጣውላ ነው ያለው፣ ቫርኒሽ ነው ያለው። ታቦት የለም። ታቦት ማለት ቤተ መቅደስ ውስጥ ያለው ታቦት አይደለም። ራሱ ምን ይላል? ኦሪት ዘዳግም ምዕራፍ 10 ቁጥር 5 ላይ ተመልሼም ከተራራ ወረድኩኝ፣ ጽላቶቹንም በሰራው ታቦት ውስጥ አደረኳቸዋል። የጽላት ማስቀመጫ ነው ታቦት የሚባለው። ታቦትና ጽላት ይለያያል። በጣም የሚገርማችሁ ነገር አብዛኛውን 90% ነው የምነግራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ታቦትና ጽላት ልዩነት እንዳላቸው እንኳን አያውቁም። ጽላትን ታቦት ይላሉ፣ ታቦትን ጽላት ይላሉ። ገባችሁ? ታቦት ምንድነው? ብሉይ ኪዳን ላይ የነበረው ታቦት ምንድነው ሲባል ዲዛይኑ እንደዚህ ነው። ኢምራን አውጣው የላኩልን አውጣው። ታቦቱን ላሳያችሁ። ታቦት ብሉይ ኪዳን ላይ የነበረው ታቦት ይታያችኋል? ታቦት ይሄ ነው። በጣም ትልቅ ነው። ይታያችኋል? ታቦት ማለት ይሄ ነው። 4 ሰዎች ናቸው የሚሸከሙት። ብሉይ ኪዳን ላይ የነበረው ታቦት ይሄ ነው። ዲዛይን ሲደረግ ይታያችኋል? እዚህ ጋር ከሩቁ ይታያችኋል? አራት መለጎሚያ ያለው ይሄ ነው ታቦት። ይሄ የለም፣ እንደዚህ አይነት ታቦት የለም ኢትዮጵያ ውስጥ። አይታችሁም አታውቁም። ያለው ምንድነው ሲባል ጣውላ ነው። ይሄ የቀደሙ ታቦት ምንድነው? ከግራር እንጨት ተሰርቶ በወርቅ የሚለበጥ ነው የነበረው። ኢትዮጵያ ውስጥ ያለው ታቦት ግን ምንድነው? ቫርኒሽ ነው። እስቲ ያሳያቸው ኢምራን ካለ። ቫርኒሽ የተቀባ እንጨት ነው። ዝም ብሎ ከግራር እንጨትም ሊሆን ይችላል፣ ከምንም ሊሆን ይችላል። ግን ቫርኒሽ የተቀባ ጣውላ ነገር ነው ያለው። ያ ጣውላው ነገር ታቦት አይደለም። ታቦት ማለት ሳጥን ነው። ሳጥን አይደለም፣ ውስጥ የሆነ ነገር ይታያችኋል። የሀገራችን ታቦት ይሄ ነው። ይታያችኋል? የሀገራችን ታቦት ይሄ ነው። ታቦት ብሎ የሚሉት ማለት ነው። ይሄ ጣውላ ነው እንጂ ታቦት አይደለም። ታቦት ማለት ማደሪያ ማለት ነው። የጽላቱ ማስቀመጫ ማለት ነው። ማስቀመጫ አይደለም። ይታያችኋል? የሚሸከሙት ይኸው ምንም አይገናኝም። የሚሸከሙት ጣውላ ነው የሚሸከሙት። ጣውላውን ታቦት እያሉ ነው የሚሸጉዷቸው ሰዎችን። ታቦት የሚባል ነገር የላቸውም። 44ቱ ታቦት የሚባል ነገር የለም። እዚህ ታቦት አለኝ የሚል ኦርቶዶክስ ካለ ታቦት ማለት ሳጥን ነው። ታቦት ማለት ማደሪያ ነው። ሰገባ ነው ራሱ። ሰገባ ማለት ማስቀመጫ ነው ራሱ። ሳጥን ነው። የጽላቱ ማስቀመጫ ነው። ምናልባት ይሄ አሁን ጣውላውን ጽላት ነው ቢሉት ይሻላቸዋል። ቢያንስ እንኳን ጽላት ነው ቢሉ እንኳን ጽላት አለን ቢሉ ይሻላቸዋል። አሁን ውሸታቸውን እናጋልጥ አንዳንድ ነገሮች ማለት ነው። ታቦቱ በክብረ ነገሥት ላይ እንደሚናገረው በንጉሥ ሰለሞን ዘመን ቀዳማዊ ምኒልክ ኢትዮጵያ ውስጥ ሲገባ ይዞት ነው የገባው። ሄዶ አባቱ ጋር ሄዶ ማለት ነው። ንግሥት ሳባ እንትን ብላ ምናምን ነገር ታቦቱ ይዞ ተገባ ብሎ የሚታሰበው ማለት ነው። ታቦቱ የሚገርማችሁ ነገር በባቢሎን ምርኮ ጊዜ ነበረ። ራሱ ታቦቱ ነበረ። ሰለሞን ካለፈ ከ400 ዓመት በኋላ ባይብል ላይ ሁለተኛ ዜና መዋዕል ምዕራፍ 35 ቁጥር 3 ላይ ያወጣላችሁ። ሁለተኛ ዜና መዋዕል ምዕራፍ 35 ቁጥር 3 ላይ በኢዮስያስ ዘመነ መንግስት ኢዮስያስ ንጉስ በነበረበት ሰዓት ላይ ከ400 ዓመት በኋላ ኢየሩሳሌም ውስጥ አለ። እንዴት ነው ኢትዮጵያ ውስጥ ከገባ እንዴት ኢየሩሳሌም ውስጥ ሊኖር ቻለ? ታቦቱ ውሸት ነው ማለት ነው። የኢትዮጵያ ትርክት ምን ይላል? እግዚአብሔር ሁሉ ያስተምር ዘንድ አለ ያስተምሩ ዘንድ ለነበሩት ለእግዚአብሔር ለተቀደሱ ሌዋውያን እንዲህ አለ። ኢዮስያስ ንጉስ ኢዮስያስ ቅዱሱን ታቦት የእግዚአብሔር የእስራኤል ንጉስ
የዳዊት ልጅ በሰለሞን በሰራው ቤተ መቅደስ ውስጥ አኑሩት አላቸው ይላል። ምን በሉት? አኑሩት። ይታያችኋል። ታቦቱን የእስራኤል በሰራው ቤት ውስጥ አኑሩት። ታቦቱ ያለው የት ነው? ሰለሞን በሰራው ቤተ መቅደስ ውስጥ ነው። ከምን በኋላ? ከ400 ዓመት በኋላ ሰለሞን ካለፈ ከሞተ ከ400 ዓመት በኋላ በኢየሩሳሌም ውስጥ እንደነበር ይናገራል። ከዛ በኋላ ምን ሆነ? የት ገባ የሚለውንም እንየው። የት ገባ ታቦቱ? የት ገባ የሚለውን መጽሐፈ ዕዝራ ሱቱኤል ግባ ምዕራፍ 9 ቁጥር 21 መጽሐፈ ዕዝራ ሱቱኤል ምዕራፍ 9 ቁጥር 21 ላይ ምዕራፍ 9 ቁጥር 21 እስከ ባቢሎን ምርኮ ድረስ ነበረ። አስቡት። እስከ ባቢሎን ለ600 ዓመት አከ 700 ዓመት አክል ነበረ እስራኤል ውስጥ። ኢትዮጵያ ውስጥ ገባ የሚባለው ነገር ትርክት ነው፣ ውሸት ነው። ምንም ነገር ማስረጃ የለም ከባይብል ማለት ነው። መጽሐፈ ዕዝራ ሱቱኤል ምዕራፍ 9 ቁጥር 21 ላይ ይታያቸዋል። ቤተ መቅደሳችን እንደፈረሰ አታይምን? ግናይቱ እንደጠፋች ምስጋናም እንደቀረ ዘውዳችንም እንደቀረ ተድላ ደስታ እንደጠፋ የሕጋችን ማደሪያ ታቦተ ጽዮን እንደተማረከች አለ። ንዋየ ቅዱሳት ሁሉ እንዳደፉ ምልክታቸውም እንደቀረ ከዚያ የሚበልጠው ነገር ታቦተ ጽዮን እንደጠፋች ቀረች አለ። በባቢሎን ምርኮ ጊዜ ነው የተማረከችው። ከዚያ በኋላ ንዋየ ቅዱሳቱ ተማርኮ በጠላቶቻችን በባቢሎን እጅ ወደቁብን። የባቢሎን ንጉሥ ናቡከደነጾር በ606 መጥቶ ታቦቱን ወሰደው፣ ማረከው፣ ወሰደው። ከዛ በኋላ ጠፋ። የት ገባ ብለን ስንል ምድር ተሰንጥቃ ዋጠችው ታቦቱን። አሁን ምድር ውስጥ ነው ያለው፣ ተሰንጥቃ ምድር ውስጥ ነው እንትን ያለው ተሰንጥቃ ያለው ማለት ነው። ሁለተኛ ዕዝራ ግባ። ሁለተኛ ዕዝራ ምዕራፍ 1 ሁለተኛ ዕዝራ ምዕራፍ 1 ቁጥር 54 ላይ ዕዝራ ሱቱኤል ማለት ነው። ስለዚህ ዕዝራ ሱቱኤል ሁለተኛው ላይ ምዕራፍ 1 ቁጥር 54 ላይ ይታያቸዋል። እግዚአብሔርን የሚያገለግሉት ንዋየ ቅድሳትን ጥቃቅንንም ታላላቁትን ሁሉንም የእግዚአብሔርን ማደሪያ ታቦቱንም አለ ከቤተ መቅደሱ ዕቃ ቤት ያለውን ማሳጥን ሁሉ ማርከው ወደ ባቢሎን ወሰዱ። የእግዚአብሔር ማደሪያ ቤት መቅደስ አቃጠሉት። የኢየሩሳሌም ቅርጿን ሁሉ አፈረሱ። ግንቧን በእሳት አቃጠሉ። በውጭ ያለውን ሁሉ ንዋየ ቅድሳት ሁሉ አጠፉ። እግዚአብሔር በነቢዩ በኤርምያስ የተናገረው ይደርስ ዘንድ ይላል። አያችሁት? የታደረጉት ወሰዱት። እነማን ናቸው የወሰዱት? ኢራቅ ነው የተወሰደው። ኢራቅ ውስጥ የአሁኗ ኢራቅ ባቢሎን የምትባል ቦታ ላይ ናቡከደነጾር የሚባለው ንጉሥ ነው የወሰደው። ከዛ ልክ እዛ እንደደረሰ ተረፈ ኤርምያስ ግባ ምዕራፍ 8 ቁጥር 13 ምዕራፍ 8 ቁጥር 13 ተረፈ ኤርምያስ እኮ አንድ ምዕራፍ ነው። ስለዚህ እሺ ቁጥር 13 ላይ ምዕራፍ ቁጥር 13 ላይ ግባ እስቲ 8 13 ምዕራፍ 1 ቁጥር 13 ኦኬ። በነጭ ሐር ሸፍኗት ነበር፣ በላያቸው እጅግ ብዙ ሆነ ያለ ነገር ይሄ ነው። ቁጥር 8 ግባ እስቲ ተረፈ ኤርምያስ ቁጥር 8 እሺ ምን ይላል? ምድር ተከፍታ ዋጠችው ምናምን የሚል የለም። ባሮክና ኤርምያስ ወደ ቤተ መቅደሱ ገቡ። የሚያገለግሉትን ዕቃ ሁሉ ጌታ እንዳዘዘው ለምድር ሰጧት። ምድርም ያን ጊዜ ተቀብላ ዋጠችው የሚል የለም። ቆይ ላውጣው እስቲ። እሺ ዋጠችው በሚል እንትን ብለው ሰርች አድርገው ወደ አዲስ ኪዳን አልገባንም። ያ ጀማ በኪዳን ላይ ነን ያለ ነው። መጽሐፈ ባሮክ ኡስታዚ ባሮክ ላይ ነው ያለው። ተው እንጂ እሺ። መጽሐፈ ባሮክ ምን ይላል? ባሮክና ኤርምያስም ይላል አይደል? ባሮክና ኤርምያስም ወደ ቤተ መቅደስ ገቡ። የሚያገለግሉትን ዕቃ ሁሉ እንዳዘዛቸው ለምድር ሰጧት። ምድር ያን ጊዜ ተቀብላ ዋጠችው ይላል። ገብቷቸዋል? የሚያገለግሉትን ዕቃ ሁሉን የሚለው ኢቭን ታቦቱንም ጨምሮ ማለት ነው። ምድር ያን ጊዜ ተቀብላ ዋጠችው፣ አረገችው፣ ስንጥቅ አረገችው። ምኑን? ታቦቱን፣ ንዋየ ቅድሳቱን በአጠቃላይ ማለት ነው። ወደ አዲስ ኪዳን እንግባ። ታቦት የሚባል በአዲስ ኪዳን የለም፣ ተሽሯል ብሎ ነው የሚያስቀምጠው። እናንብበው። ኤርምያስ 31 ግባ መጀመሪያ። ኤርምያስ ምዕራፍ 31 ቁጥር 31 ላይ ትንቢት ነው። ኤርምያስ ምዕራፍ 31 ቁጥር 31 ምን ይላል መሰላችሁ? ተከታተሉኝ።
እነሆ ከእስራኤል ቤትና ከይሁዳ ቤት አዲስ ቃል ኪዳን የመገባበት ወራት ይመጣል አለ። አዲስ ኪዳን የሚባል ይመጣል። ያህዌ ከግብፅ ሀገር በወጣችሁ ዘንድ እጃችሁን በያዝኩበት ቀን ከአባቶቻችሁ ጋር እንደገባሁት ቃል ኪዳን አይደለም አለ። እርሱም በኪዳኔ ቸል አሉ ይላል ያህዌ። ከነዚያ ወራት በኋላ ከእስራኤል ቤት ጋር የሚገባው ቃል ኪዳን ይህ ነው ይላል። ከዛ ምን ይላል? ይህ ነው ይላል እግዚአብሔር። ሕጌም በልቦናቸው አኖራለሁ፣ በልቦናቸው ጽፈዋለሁ፣ እኔም አምላክ ሆናቸዋለሁ፣ እነሱም ሕዝብ ይሆኑኛል። አሁን የሚጻፈው በድንጋይ ጽላት ላይ ሳይሆን በልብ ጽላት ላይ ነው የሚጻፈው አለ አዲስ ኪዳን ላይ። ዕብራውያን 8:10 ግባ። ዕብራውያን 8:10 ላይ ዕብራውያን 8:10 ላይ ዕብራውያን ምዕራፍ 8 ቁጥር 10። ስለዚህ ታቦት አዲስ ኪዳን ላይ የሚባል ነገር የለም፣ በልብ ጽላት ተተክቷል። የታቦት የሚባለው ሰው ነው። በአዲስ ኪዳን ላይ ስትመጣ እንደ ሳጥን ተደርጎ የሚጠቀምበት። የጽላቱ ማስቀመጫ ደግሞ ምንድነው? ጽላት ምንድነው? ልብ ነው፣ የሰው ልብ ነው ብሎ ነው የሚያስቀምጠው። ዕብራውያን ምዕራፍ 8 ቁጥር 10 ላይ ከዚያ ወራት በኋላ ከእስራኤል ቤት ጋር ቃል ኪዳን ጋር ይላል የሚገባበት ወራት ይመጣል ጌታ። ሕጌን በልቦናቸው አኖራለሁ፣ በልቦናቸው ጽፈዋለሁ፣ እኔ አምላክ ሆናቸዋለሁ፣ እርሱም ሕዝብ ይሆኑኛል። አዲስ በማለቱ ፊተኛውን አስረጅቶታል አለ። አሮጌውና ውራጭ የሆነው ሊጠፋ ተቀርቧል አለ፣ ተሽሯል አለ። አሮጌ ነው አለ። አሮጌ ያሰኘው ነገር ታቦቱና ጽላቱና በጽላቱ ላይ የተቀመጠው ነገር ነው። ጽላቱ ስለጠፋ በጽላቱ ፋንታ አዲስ ኪዳን ላይ ጽላት የሆነው የሰው ልብ ነው። የሰው አካል ደግሞ ምንድነው? ታቦት ነው። ልብ የሚባለው ነገር ልክ አካላችን ላይ እንደሚቀመጥ ሁሉ የሰው ልብ ጽላት ነው ተብሎ ነው የተቀመጠው። ሁለተኛ ቆሮንቶስ 3:3 ላይ ግባ። ምን? ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 3 ላይ እዚህ ጋር ተከታተሉኝ። ታቦት የሚባለው አሁን ጽላት የሚባለው ነገር ሌላ ነገር ሊሆን ነው። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 3 ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 3 ላይ እናንተ በሕያው አምላክ መንፈስ እንጂ በቀለም አይደለም፣ ስጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛ የተገለጠ የክርስቶስ መልእክት እናንተ ናችኋል። አየው፣ ስጋ በሆነ በልብ ጽላት ላይ ነው የተጻፈው አለ። ከዛ በኋላ ቁጥር 7 ላይ ዳሩ ግን የእስራኤል ልጆች ስለዛ ስለተሻረው አለ። ተመልከት እንደተሻረ ስለፊቱ ክብር የሙሴ ፊት ትኩር ብለው መመልከት እስከናቸው ድረስ ያ በድንጋዮች ላይ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት አለ። በክብር ከሆነ የመንፈስ አገልግሎት እንዴት በክብር አይሆንም? ቁጥር 13 ላይ የዛ ይሻር የነበረው መጨረሻው ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለምና። ነገር ግን አለ ቁጥር 14 ላይ ሐሳባቸው ደነዘዘ፣ ብሉይ ኪዳን ሲነበብ ያ መጋረጃው ሳይወሰድ ድረስ ይኖራል፣ በክርስቶስ ብቻ የተሻረ ነውና አለ። ስለዚህ በድንጋይ ጽላት ላይ የተጻፈው ነገር ተሽሮ ከዛ በልብ ጽላት ላይ ተተክቷል አለ። እሺ ምን ታደርግልኛለህ? ሁለተኛ ቆሮንቶስ ምዕራፍ 5 ምዕራፍ 6 ቁጥር መጨረሻ ላይ ታወጣልኛለህ። እሺ እንትን ላይ ታደርገዋለህ። ቁጥር ስንት ላይ ነው ያወጣው? 11 ላይ ያወጣልኝ። 16 ላይ ያወጣልኝ። 16 እዛው ላይ 16 ለእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? እኛ ሕያው እግዚአብሔር ቤተ መቅደስ ነንና ይላል። እስቲ በግዕዙን አድርግልኝ አንድ ጊዜ። ቤተ መቅደስ የሚለውን ግዕዙን አድርግልኝ። ግዕዙ ላይ እዛ ላይ ግዕዝ የሚላል ከላይ አለ። እሱ ራሱ ግዕዝ የሚላል። ማንኛውም ግዕዝ የሚለውን እንካልኝ። ታቦተ እግዚአብሔር ማነው? ታቦት አለ እናንተ ናችሁ አለ። ታቦት የእግዚአብሔር ታቦት ከጣዖት ጋር ምን አለው ካለ በኋላ ለእግዚአብሔር ሕያው ካለ በኋላ እናንተ ምንድናችሁ አለ? የእግዚአብሔር ታቦት ናችሁ አላችሁ ሰዎች። በአዲስ ኪዳን ታቦት የሚባለው የሰው አካል ነው። የሰው አካል ውስጥ ያለው ልብ ደግሞ ጽላት ይባላል። ይህንን ያስቀመጠው በአዲስ ኪዳን ላይ ታቦት የሚባል ነገር የለም፣ ጽላትም የሚባል ነገር የለም። መሰዊያ አለ፣ አዎ። አልተር የሚባል ነገር አለ፣ ግን አልተሩን ታቦት አይባል። ታቦት ሳጥን ነው፣ ማስቀመጫ ነው እንጂ እንትን አይደለም። አልተር አለ፣ አዎ። ቴብል አለ፣ አዎ። አዲስ ኪዳን ላይ ይሄን ይመስላል። ጨርሰናል። የሚባለው ነገር በደንብ ገልጸዋል። እስካሁን ያስተማርከውን ትምህርት ጴንጤዎች ከሰሙት በቃ